ኢትዮጵያ ውስጥ አሁን ባለው ሁኔታ ቤትና መኪና ለመግዛት አትሊስት 40 ዓመት በአቨሬጅ ይፈልጋል። የሆኑ ወጣቶች ግን በ20ዎች ውስጥ እያሳኩት እየተመለከትን ነው። ለነሱ የተሻለ ፀሐይ ስለሚወጣ ወይም ሌላ ሀገር ላይ ስላሉ ሳይሆን እንዴት በፍጥነት መማርና መስራት እንዳለባቸው ስለተረዱ ነው። ህይወት ማለት ትምህርት ነው። አበቃ። ስፒሪቹዋል ህይወት ላይ ተማሪዎች ነን። ሪሌሽንሺፕ ላይ፣ ገንዘብ ላይ፣ ቢዝነስ ላይ፣ ሁሉም ነገር ላይ ተማሪዎች ነን። የሆነ ሰው እንዴት በፍጥነት መማር እንዳለበት ካላወቀ በፍጥነት የሚፈልገውን ውጤት አያገኝም። ችግሩ ግን ማንም ሰው እንዴት መማር እንዳለብን አላስተማረንም። በህይወት ወደ ኋላ የቀራችሁ የመሰላችሁ ምን ማድረግ እንዳለባችሁ ስለማታውቁ፣ እድለኛ ስላልሆናችሁ፣ ኢትዮጵያ ውስጥ ስላላችሁ፣ ኢኮኖሚ መጥፎ ስለሆነ ሳይሆን የምትሰሩት ወይም የምትማሩት ነገር ላይ ስለምትንቀረፈፉ ነው። እኔ በህይወቴ ለምሰራው ነገር በሙሉ ትልቅ ቦታ የምሰጠው ነገር ቢኖር ፍጥነት ነው። ያለን ኮምፒቲቲቭ አድቫንቴጅ ፍጥነት ነው። በፍጥነት መማር፣ በፍጥነት ወደ ስራ መግባት የሚችል ከሆነ አይኖ ማንንም ሰው ማሸነፍ እንደሚችል 2 ዓመት 3 ዓመት 4 ዓመት ይወስዱብኛል ያሰብኳቸው እቅዶቼን ከዓመት ባነሰ ጊዜ ውስጥ በወራት የማሳካበት ምስጢር በፍጥነት መማር ስለምችል ነው። በህይወት እያሸነፉ ስኬታማ የሆኑ ያሉት ሰዎች እውቀት ያላቸው ታለንትድ የሆኑ ገንዘብ ያላቸው ሰዎች አይደሉም። ኦፖርቹኒቲ አይተው ተምረውት ቶሎ ወደ ስራ መግባት የሚችሉ ሰዎች ናቸው። ዛሬ በዚህ ቪዲዮ የምሰጣችሁ ፕሪንሲፕሎች የምትማሩት ወይም የምትሰሩት ነገር ላይ በፍጥነት ኤክስኪዩት አድርጋችሁ ውጤት ማየት እንድትችሉ የሚያደርጓችሁ ናቸው። እንጀምር። የመጀመሪያው ፕሪንሲፕል የሚሆነው መማር ወይም መስራት ለምትፈልጉት ነገር ታይም ብሎክ አድርጉለት። አንድ አባባል አለ፣ ስራ የሰጣችሁትን ያህል ሰዓት ይወስዳል። የሳምንቱን ስራ 2 ሳምንት ከሰጣችሁት፣ ወር ከሰጣችሁት ይወስዳል። ስራ ኤክስፓንድ ያደርጋል በራሱ ጊዜ። ለዛ ነው አንዳንድ ሰዎች በአመት በ2 ዓመት ሲያሳኩ የምናያቸው ነገር የሌሎችን ሰዎች የ10 ዓመት እቅድ ነው። እነዚህ ሰዎች የተለየ የገባቸው ነገር ስላለ ሳይሆን ፎከስ ማድረግ ስለቻሉ ነው። መስራት የምትፈልጉትን ነገር ታይም ከሰጣችሁት፣ ዴድላይን ካስቀመጣችሁለት በኋላ ቀጣዩ ነገር የሚሆነው በየቀኑ ምን ያህል ታይም ለሱ ነገር ዴዲኬት ማድረግ ይችላል። በእኔ ኤስቲሜሽን ማለት ነው። ምንም ነገር አዲስ መማር መጀመር የምትፈልጉ ከሆነ በቀን ከ2 እስከ 4 ሰዓት ድረስ ብሎክ አድርጉለት። ያለ ስልክ፣ ያለ ሶሻል ሚዲያ፣ ያለ ዲስትራክሽን 2 እስከ 4 ሰዓት ጊዜ ዴዲኬትድ አድርጋችሁ ታይማችሁን ብሎክ አድርጋችሁ መስራት የምትችሉ ከሆነ ከምታስቡት በላይ በፍጥነት መጓዝ ትችላላችሁ። የመጀመሪያው ታይም ብሎክ ማድረግ ነው። ይሄን ለማድረግ ካላንደር ሊኖራችሁ ይገባል። የኔ ቪዲዮ የተመለከታችሁ እስካሁን ድረስ ቀናችሁን በካላንደር በቱዱ ሊስት የማትመሩ ከሆነ ጀስት ማየታችሁን ብታቆሙ ይሻላል። የምሬ ነው። የመጀመሪያው the most basic ብዬ የማስበው ፐርሰናል ዴቨሎፕመንት ቢዝነስ ላይ ይሄ ነው። ይሄን ማድረግ ያልቻለ ሰው I don't think ሌላ ነገር ማውራው በሙሉ ይገባችኋል ያላሰም። ስለዚህ ካላንደር ግዴታ ነው። በቃ ጧት ስነሳ ምንድነው ማድረገው? ታይማችሁን ብሎክ ማድረግ። ለዚህ ለምሰራው ነገር ከስንት ሰዓት ነው ዴዲኬት ማድረግለት። በቃ በዛች ሰዓት ላይ ሌላውን ነገር በሙሉ ኢግኖር ማድረግ። ሁለተኛው ዲፕ ለርኒንግ እለዋለሁ። ዲፕ ለርኒንግ አንድ ነገር ላይ ሁሉንም ያገኛችሁትን ቪዲዮ በሙሉ ኮንሱም ከማድረግ ይልቅ መማር የምትፈልጉትን ነገር ፒስ ባይ ፒስ ብሬክዳውን አድርጎ እያንዳንዱ ላይ በዴብዝ ለመግባት መሞከር ነው። እኔ መማር እወዳለሁ። ላይፍ ሎንግ ተማሪ ነኝ። አሁን ድረስ የተማርኩ ነውና የሆኑ ነገሮች የምር ገብተውኛል ምለው ኮንሴፕቱን መጨበጥ ስችል ነው። የሆነ እያንዳንዷን ቃላት ብሬክዳውን አድርጌ አንደርስታንድ ማድረግ ስችል ነው። ብዙ ጊዜ አይታችሁ ከሆነ ለምሳሌ ህፃናት ምናምን ሲጠይቁን የሆነ ቤዚክ ጥያቄ እንመልስላቸውና ግን ዲፕ ዳውን ፕሮግራም አልገባህም ይሄ ነገር ሽበደርከውን ነው እያወራህ ያለው ሚል ጥያቄ ይመጣል። እውነተኛ ህይወት ላይ ደግሞ ስመጡ ገንዘብ መስራት ህይወታችሁን ለመቀየር የሚጠቅማችሁ እውቀት ሄዶ ህይወታችሁ ላይ ስክት ማለት መቻል አለበት። ስለዚህ ካልገባኝ የሆነ ነገር እስኪገባኝ ድረስ ቃላቱን ብሬክዳውን እያደረኩኝ ኮንሴፕቱን ብሬክዳውን እያደረኩ ማረዋለሁና ይሄ ዲፐር ለርኒንግ ነው። ዲፐር ገብታችሁ የሆነ ነገር ላይ ስትማሩ በኋላ አይምሮ ላይ በጣም ኢምፕሪንት ስለሚደረግ ከአይምሮ አይጠፋም። ስለዚህ ማስታወስ አይጠበቅባችሁም። ናቫል ራቪካንት ምን ይላል? አንድ ነገር ለማስታወስ ከተገደዳችሁ አታውቁትም ማለት ነው ይላል። ኖሌጅ ወደ ዊዝደምነት የሚቀየረው ውስጣችሁ በደንብ ኢንተርናላይዝ ማድረግ ትችሉ ነው። ኢንተርናላይዝ ለማድረግ ደግሞ እያንዳንዷ ኮንሴፕት ብሬክዳውን ተደርጋ ልትገባችሁ ይገባል። የፊዚክስ አስተማሪ ነበረኝ በጣም የምወደው 11ኛ ክፍል እያለን። እኔ ፊዚክስ አይገባኝም አልወድም እና ስለማልወድ እታገለው ነበረ ሁሌና አንዴ ጠየቀኝ ለምንድነው እንደዚህ የምትታገለው ሲለኝ አይገባኝም አልኩት። እንዲገባ ከፈለክ መጀመሪያ ነገሩን በኮር አንደርስታንድ ልታደርገው ይገባል። የሆነ እንዲህ አይነት ሙቭመንት በግራፍ ላይ ካልኩሌት ማድረግ አይደለም እየሰራን ያለ ነው። ይሄ ማለት አንተ ከዚህ ቦታ እዚህ ቦታ ስትሄድ የምትሄደው ሙቭመንት ነው ብሎ ነገሩን በሚገባኝ ቋንቋ ብሬክዳውን ሲያደርገው ፊዚክስ ለካ እንዲህ ኢንተረስቲንግ ነው እንዴ ሲሪየስሊ ማለት እንዲህ ኢንተረስቲንግ ነው ወይ ያልኩት ኮንሴፕቱ አክቹአሊ ሪል ላይፍ ላይ አፕላይ መደረግ የሚችል ነገር እንደሆነ ሲገባኝ ነው። ረጅም ጊዜያችንን ትምህርት ላይ ያሳለፍነው እኛ ሃይድሮጅንና ኦክሲጅን ሲደመሩ H2O ይፈጥራሉ ውሃ ይሆናል ሲባል ነው። ሃይድሮጅንንም አይተነው አናውቅም፣ ኦክሲጅንንም አናውቀውም። ሲገናኙ ብቻ የሚፈጥሩትን ነገር እናውቀዋለን። ይሄንን እውቀት ህይወት የሚቀይር እውቀት ሊሆን አይችልም። በጣም ብዙ ሰዎች የሆኑ መጽሐፎችን ጥቅስ መጥራት ይችላሉ አይደል? የመጽሐፍ ቅዱስ ጥቅስ መጥቀስ የሚችል በአት ሰው አለ። አንዳንዱ ሰው ግን ይኖረዋል። ዋናው መኖር ነው እንጂ መጥቀሱ አይደለም። መማር ማለት የባህሪ ለውጥ ማምጣት ነው። የተማራችሁት ነገር ውስጣችሁ ገብቶ ባህሪያችሁን አሰራራችሁን መለወጥ የማይችል ከሆነ አልተማራችሁም፣ ሸምዳችኋል እንጂ። ሶስተኛው አይምሮአችሁ ውስጥ ድልድዮችን መገንባት። አዲስ ኮንሴፕት እየተማራችሁ ከሆነ ኦልሬዲ ከምታውቁት ነገር ጋር አሶሺየት ለማድረግ መሞከር። ትምህርት የሚሰራው እንደዛ ነው። ክርስቶስ ሲያስተምር በምሳሌ ነበር። አይታችሁ ከሆነ ሁሉም ቦታ ላይ ምሳሌ ይጠቀማል እና ምሳሌ ይጠቀምበት የነበረው ምክንያት ይዞት የመጣው ኮንሴፕት እንግዳ ስለሆነ ሰዎቹ ፊት ለፊት ቢነግራቸው አንደርስታንድ አያደርጉትም። ስለዚህ በገበሬ እየመሰለ በነጋ
ነጋዴ እየመሰለ ያስተምራችኋል። የሚያውቁት ወልድ ያ ስለነበረ ቅድም የነገርኳችሁ የፊዚክስ አስተማሪ ያደረገው ይሄ ነበረ። ፈርስት ሎ ኦፍ ሞሽን፣ ሰከንድ ሎ ኦፍ ሞሽን የሚባሉትን የፊዚክስ ህጎች ሲያስተምረኝ መጀመሪያ ከቴክስት ቡክ ላይ አንብቤ ፈጽሞ ሊገባኝ አልቻለም ነበር። በኋላ ግን በአክቹዋል ህይወት ሲያስረዳኝ የሆነ ጓደኛህን ስትገፋው ይሄንን ግድግዳ ስትመታው እያለ ለካ በየቀኑ የምኖረው ነገር እንደሆነ ሲያሳየኝ ኦልሬዲ ካለኝ አንደርስታንዲንግ ወይም የእውቀት ፓተርን ጋር ግጥም ማለት ይቻላል። ስለዚህ ኔክስት ታይም ፈርስት ሎ ኦፍ ሞሽን አስረዳ ብባል ኢዚሊ ማስረዳት ይችላል። ምክንያቱም ኦልሬዲ በየቀኑ እየተንቀሳቀስኩ ነው። ኦልሬዲ በየቀኑ የማደርገው ነገር ስለሆነ እየጠየቀኝ ያለው ማለት ነውና አዲስ ኖሌጅ ሲመጣ አዲስ ቦታ ሳይሆን የምትፈልጉለት ኦልሬዲ ከምታውቁት ነገር ጋር አሶሺየት ማድረግ ነው። ለምሳሌ እኔ ቢዝነስ እንዴት ተማርከው? ኦኬ ቢዝነስ ማለት በቃ እንደ መዝራት ነው። አትክልት እንደ መዝራት ነው። መጀመሪያ ትዘሩታላችሁ። ከዛ በኋላ ከዘራችሁት በኋላ ኮንቲኒዩስሊ ውሃ ታጠጡታላችሁ። አሁን አንድ አትክልት ውሃ ስታጠጡ እኮ አታዩትም አይደለ? ዛሬ ያጠጣሁት ምን ያህል ሴንቲሜትር ጨምሯል የሚለውን አታዩትም። like you just do it ኮንቲኒዩስሊ ታጠጡታላችሁ። አፈሩን ታስተካክሉታላችሁ። ከዛ ቀስ እያለ ማድረግ ይጀምራል። በትዕግስት ቁጭ ብላችሁ ትጠብቁታላችሁ ፍሬ እስኪያፈራ ድረስ። አላፈራም፣ ትናንት ውሃ ጠጥቼው ነበር ዛሬ ምንም አላመጣም፣ ሰው አይሰራም ልለው አልችልም። ራይት ታጋሽ ሆናለሁ። ከዛ መጨረሻ ላይ ፍሬ ሲያፈራ የዛን ሄጂ ሃርቨስት አደርገዋለሁ ወይም ደግሞ የዘራሁት ነገር ሰበስባለሁ። በዚህ አናሎጂ ቢዝነስን ስትወስዱት ለምሳሌ በጣም ብዙ ሰው ተስፋ ቆርጦ የሚወጣው ከዘራ በኋላ ወዲያውኑ ሲበቅል ስላላየው ነው። ወይም ለመጀመሪያ ጊዜ ውሃ ጠጥቶ ከዛ ሲያድግ አላየው። ኦኬ ነገር አይሰራም። ከዛ ደግሞ ሌላ ቦታ ሄዶ ይዘራል። ከዛ ሜቢ አንዳንዱ ዘር ወዲያው እንደዘራው ቶሎ የሚያድግ አይነት ነገር አለ አይደል? ቶሎ ያድግለታል። በቃ ይሄኛው ነገር አሪፍ ነው ማለት ነው። እሱን ይዝና ደግሞ ይሄዳል። ሲሪየስሊ ላይክ ቲንክ አባውት አንድ የኔ የህይወት ፕሪንሲፕል አለ። ኢምፔሽንት ፎር አክሽን ፔሽንት ፎር ሪዛልትስ። ለውጤቱ ትግስተኛ መሆን፣ ለስራው ግን ትግስተኛ ለመሆን። ምንም ነገር በህይወት ጥሩ ነገር ከሆነ ጊዜ ይወስዳል እስኪመጣ ድረስ። ስለዚህ ውጤቱ እስኪመጣ ድረስ መታገስ ነው። ግን መታገስ ማለት ምንም አለመስራት ሳይሆን በየቀኑ የተነሱ ለዛ ውጤት እንዲመጣ ለሚፈልጉት ነገር ያለመታገስ ስራ መስራት ነው። ስራውን ለመስራት አንታገስም፣ ውጤቱን ለማግኘት ነው የምንታገሰው። አራተኛው ኢሚዲየት ፊድባክ ሉፕ ብለዋለሁ። ምንድነች ኢሚዲየት ፊድባክ ሉፕ? ብዙ ሰው አየር ላይ ነው ያለው። ብዙዎቻችን ኢንፋክት ብዙ ነገር ላይ ምናቅ ይመስላል፣ ምንችል ይመስለናል። አይምሮ ሸውደናል ነገሮችን መስራት እንደምንችል። ኤክስፖዝድ የምንሆነው ግን ሰዎች ፊት ለፊት ወተን መስራት ስንጀምር ነው። የዛኔ ሪያሊቲ በጥፍ ይመታናል። እኔ ግራፊክ ዲዛይን ስማር ማአት ዩቲዩብ ቪዲዮ ቱቶሪያል ተመልክቼ በቃ ዲዛይነር ነኝ ብዬ ኢጎዬ እብጥ ብሏል። ለዚህ ኢንተርቪው ላይ ሲሄድ በኮንፊደንስ ነበር አፕላይ ያደረገ የነበረው። አንድ ስራ አግኝቼ ግን የመጀመሪያ ቀን ከሪያሊቲ ጋር ኮንፍሮንትድ ሆኜ ማህተብ ስራ ስባል አይ ዶንት ኖ ማህተብ እንዴት እንደሚሰራ። አይ ኖ ቪዲዮ ላይ ሊሆን ይችላል፣ ቱቶሪያል ተመልክቻለሁ፣ ሜቢ ተለማመጀም ሊሆን ይችላል ቤት። ግን አክቹአሊ ለክላይንት የሚሆን ገንዘብ የሚከፈልበት ስራ እንዴት እንደምሰራ አላውቅም። የዛኔ ነው ሪያሊቲ ሃምብል ያደረገኝ። ዓለም ላይ ምርጥ አስተማሪ ማለት አክሽን ነው። የሆነ ድርጊት ከወሰዳችሁ በኋላ የሚመጣው ኮንሲኩዌንስ ወይ እንድትማሩ ወይ ደግሞ ጥሩ እንደሆናችሁ ቫሊዴት ያደርግላችኋል። ምን ለማለት ነው? አሱን አስ ፖሲብል የምትማሩት ነገር ላይ ቶሎ ብላችሁ ፌል ማድረግ፣ ቶሎ ብላችሁ ፊድባክ ከሰዎች ማግኘት። ይሄን ነገር እየሰራው ነበር፣ ሀወዚት እንዴት አየው ይሄን ነገር፣ ይሄ ጥሩ ነው ወይ? ትናንሽ ፊድባኮችን መሰብሰብ፣ ቶሎ ኢምፕሩቭ ማድረግ። ይሄንን የመሰለ በፍጥነት ሊያሳድጋችሁ የሚችል ነገር የለም። ኦነስትሊ ነው የምላችሁ። ለዚህ ደግሞ የኛ የድሮ የጥንቷ የቤተክርስቲያን የትምህርት ስርዓት በጣም ምርጥ ነበር። ኢሚዲየት ፊድባክ ሉፕ አለው። እንዴት ነበር ይሰራ የነበረው? ለምሳሌ አንድ ሰው ሲመጣ የአብነት ትምህርት ለመማር መጀመሪያ ቁጥር ሊማር ይችላል አይደል? ያችን እየደገመ ከስር ነው ኢሚዲየት ፊድባክ ሉፕ የሚያገኘው። ከየት ነው የሚያገኘው? አጠገቡ ካለው ሰው ቢካስ ተሰብስበው ነው የሚደግሙትና ይሄን መልስ ይለዋል፣ ይሄን አንሳ ይለዋል፣ ይሄን ጣል ይለዋል። ከስር የተማረ የሚሄደው እዛው አጠገቡ ካለ ሰው። ጥሩ የሆነ ሲመጣ አጠገቡ ያለው ሰው ሳይሆን ኢቫሉዌት የሚያደርገው ደግሞ አስተማሪው ደግሞ ይኖራል። ሄዶ ደግሞ ለሳቸው ፕሬዘንት ያደርጋል። ከዛ ወዲያው ይታረማል። ያቺ የተረማትን ነገር ሁለተኛ ስህተት አይሰራትም። ስለዚህ ዞር ብሎ አይመለከትም። እያጠራ ነው የሚሄደው። ይሄ ለምን ብሎ ካላችሁኝ ኢሚዲየት ፊድባክ ሉፕ ነው። አፉን እንደከፈተ ነው ወዲያው እርማት እያገኘ የሚሄደው። ቤቱን ዘግቶ የሆነ ቴክስት ቡክ ተልኮለት ምናምን በቱቶሪያል ቪዲዮ ቢሆን ግን ራሱን የሚያስተምረው በፍጹም በፍጥነት እዛ ቦታ ላይ ደርስ አይችልም ነበር። ሞደርን ኤዱኬሽን ላይ አሁን እየተቸገርን ያለ ነው ይሄ ነው። አስተማሪዎች ኢሚዲየት ፊድባክ ሉፕ አይሰጡንም። ሲጀመር ፊድባክ ሉፕ ራሱ የለንም። ያለው ፈተና ነው። ፈተና ላይ ስትደርስ ኤክስ ነህ ራይት ነህ፣ ኤክስ የሆንከው በዚህ ምክንያት ነው፣ ራይት የሆንከው ትክክል የሆንከው ደግሞ በዚህ ምክንያት ነው። ስለዚህ ይሄን ዲፕ ታደርገው ራይት ይሆናል ሚልም የለም። ራይት በቃ ተሳስተሃል ነው። ከ10 ይሄን ከ100 ይሄን አግኝተሃል ወይ አልፈሃል ወይ ወድቀሃል። there is no such thing called immediate feedback loop። በየት በኩል እንማር ታዲያ? ማለት የተማረው ነገር ውሃን የሚበላው እኮ ምንም አይነት አስተያየት እያገኘንበት ስላልሆነ ነው። አሁን እያወራን ያለው ግን የህይወት ትምህርት ነው፣ ቢዝነስ ነው፣ ስራ ነው እያወራን ያለ ነው። ይሄን ግን ፈተና የለውም። የሆነ ሰው መጥቶ አልፈሃል ዴሪጎ ቢዝነስ አለ ሚለን ሰው የለም። ኤቭሪ ዴይ ኢዝ አ ለርኒንግ ኦፖርቹኒቲ። ስለዚህ በራሳችሁ ተደብቃችሁ ዩቲዩብ ላይ ቁጭ ብላችሁ የምታዩት ትምህርት እሱ መማር አይደለም። የያዛችሁትን እውቀት ወስዳችሁ ቶሎ ኢሚዲየትሊ ሰው የሚያየው ነገር መስራትና ፊድባክ መጠየቅ ነው። የሚሰጧችሁን ፊድባክ እየወሰዳችሁ ኢምፕሩቭ እያደረጋችሁ ስትመጡ ነው ትክክለኛ ትምህርት የሚባለው። አምስተኛ ፕሮግረስ ኦቨር ፐርፌክሽን። ብዙዎቻችሁ ያለባችሁ ችግር ኦነስትሊ እኔ በቃ ስሰራ ጥንቅቅ አድርጌ መስራት ነው
ነው የምፈልገው። የሚያምር ነገር ነው አውትፑት እንዲሆን የምፈልገው። ይሄ ምን ማለት ነው? ቆንጆ ነገር እስከሰራ ድረስ ምንም አልሰራም ማለት ነው። ቤዚክሊ ቆንጆ ፋንሲ የሆነ የስንፍና አገላለጽ ነው። ፐርፌክሽኒዝም ኢዝ ፕሮካስቲኔሽን ይባላል። ሰው ሰነፍ ስለሆነ ነው ፐርፌክት ነገር መስራት ነው የምፈልገው የሚለው። መማር ብዙ ጊዜ ደስ የማይል ነገር ነው ማለት ጅል መምሰል አለባችሁ ያን ነገር እስክትችሉት ድረስ። ለምሳሌ ህፃን ልጅ እኮ ቆሞ ከመራመዱ በፊት እየወደቀ እየተነሳ በጉልበቱም በእጁም እየሄደ ነው ራይት የሚቆመው። ግን ማን ነው መጥቶ አይ ይሄ ልጅ ከዚህ በፊት 4 ጊዜ ሲሞክር አይቼዋለሁ እስካሁን ድረስ ቆሞ አልሄደም ስለዚህ አይችልም ማለት ነው መራመድ የሚለው። አዳልቶች ስንሆን ካደግን በኋላ ግን ባይ ዘ ዌይ እንደዛ ነው። የሆነ ያህል ጊዜ እንሞክራለን ከዛ አይ በቃ ይሄ ነገር ለኔ አይደለም ይሄ ነገር አይሰራም ማለት ነው ብለን ነው ድሮፕ የምናደርገው። ለምን ካላችሁኝ ውስጣችን ኢጎ አለ። ኢጓችን ነው እንዳንማር የሚያደርገን ቢካዝ እኔ ሁሌ መውደቅ አልችልም፣ እኔ ወርቅ ሰው አይደለሁም ማለት እኔ እኮ ሌላ ነገር ላይ እኮ ሰክሰስፉል ነኝ፣ እኔ እኮ ሌላ ነገር ላይ እኮ እችላለሁ፣ እዚህ ጋር ግን ስጃጃል እንዴት ራሴን አገኘዋለሁ ማለት እኔ ራሴን ሁሌ የምጠይቀው ነገር ስለሆነ ነው። ይሄ መማር ማለት ለመጀመሪያ ጊዜ ጅል ሆኖ መታየት እንደማለት ነው። ሲሪየስሊ ማለት ኢማጂን ያሁን ቋንቋ መማር ፈልግ አዲስ ቋንቋ የመጀመሪያ ሳምንት እኮ መታችሁ እስኪ የተማርከው ነገር ይብቱኝ እኮ እንደ ጅል እኮ ነው ማወራው አይደለ? ማወራው ነገር ሴንስ ህፃን ልጅ ነው ቤዚክሊ ማወራው። ያሳፍራል ሰዎች ፊት እንደዛ መሆን። የሆነ ክራር ኦር ማሲንቆ ኦር በገና ልጫወት ብል እኮ ዛሬ ብድግ ብዬ መማር ብፈልግ የመጀመሪያ ሳምንት ላይ በቃ ትርምስምስ ነው ማረጋው። የሚያሳፍር ነገር ይመስላል፣ ጅልነት ይመስላል። ግን the only way out is true። እንዲህ ካልሆነ በስተቀር ልትማሩ ደግሞ አትችሉ። ማለት አይ ዊሽ ስኪፕ የምታደርጉት ነገር ቢሆን ነው በፍጹም የለም። ማለት ሰው ራሱን ሃምብል አድርጎ ለመዋረድ ፈቃደኛ ካልሆነ በስተቀር አይማርም። አይ ነው አሁን የምለው ነገር ቀላል ላይሆን ይችላል። እኔ ኤቭሪዴይ ስትራግል ስለማድረግበት ነው። ኦነስት ሁኚ ነው የምነግራችሁ። ቢካዝ የሆኑ መማር የምፈልጋቸው ነገሮች አሉ። ተውት ሰዓት የለኝም፣ ግን ከሰዓት የለኝም በላይ ሁሌ ራሴን የሚይዘው እዛ ነገር ላይ ጅል መስሎ ለመታየት ዝግጁ ነው ወይ? ምክንያቱም የሆነ ቢልድ የተደረገ ሶሻል ስታተስ አለ። ዮናስ እንዲህ አይነት ሰው ነው፣ እንዲህ አይነት ሰው ዮናስ ነው። ኦኬ ይሄን ነገር እንትታ እዛ ጋር ከሚማሩ ሰዎች ጋር አብረህ ስትማር ግን you're just nobody። ማንም ምንም ዞር ብሎ የሚመለከት ሰው አለህም፣ አብረህ ትጃጃላለህ። are you willing to do that? ይሄ ነው ለኔ በጣም ከባድ ጥያቄ ሁሌ የምጠይቀውና ለመመለስ የከበደኝ ጊዜ ኢጎዬን እንዲህ ነው ማንቀው እንዳልማር እያደረገኝ ያለው it's my ego። የሆነ ነገር ነኝ እኔ እችላለሁ፣ ስለዚህ አዲስ ቋንቋ ለመማር ስገባ እዛ ጋር ከሚማሩ ሰዎች በላይ የተሻለ ቋንቋ ማውራት መቻል አለብኝ ብሎ የሚያስብ ኢጎ አለ ውስጣችን። እንዳንማር እንዳናድግ ወደ ኋላ የሚይዘን እሱ መከርከብ አለበት። የእውነት ነው የምላችሁ፣ አናድግም፣ ፈጽመን አናድግም። እኔ በጣም ኢምፕረስድ መሆንባቸው በህይወት ከተማመላቸው ሰዎች ሂዩሚሊቲያቸው ያስገርመኛል። የሆነ ነገር የማያ ከሆነ አላቅ like teach me እንዴት ነው ይሄ ነገር የሚደረገው? እንኳን ልንቃቸው ሪስፔክት እየጨመረ ነው የመጣው። ምክንያቱም በፊት የነበረው ነገር ላይ ሰው ይሁን ሌላ ተጨማሪ ነገር አድ እያደረገ ነው። ሶ ሂዩሚሊቲን የመሰለ ነገር የለም። ራስን ዝቅ አድርጎ ብዋረድም ጅል ብመስልም ይሄንን አልፌ ግን ጥሩ መሆን አይቀርም ነው። ሰው ብዙ ሰው ይቺን ገና የመጀመሪያ ክላሱ የመጀመሪያ ሙከራው ፐርፌክት እንድትሆን ከመፈለግ የተነሳ ጭራሹ ነው ሳይጀምር ይቀራል። በእርግጠኝነት እንዲህ አይነት ነገር እናንተም ቢያንስ አንድ ገጥሟቸዋል። አንድ የሆነ የሸክላ አስተማሪ ተማሪዎቹ ለሁለት ከፈላቸውና ለአንደኛው ግሩፕ ምንድን ያላቸው የሳምንቱ መጨረሻ ላይ ፐርፌክት የምትባል አንዲት ሸክላ ይዛችሁ ነው አላቸው። አንደኛው ግሩፕ ደግሞ የሳምንቱ መጨረሻ ላይ የቻላችሁትን ያህል ብዛት ሸክላ ሰርታችሁ ነው አላቸው። ጊዜው ደርሶ ሲገናኙ ከሁለቱ ግሩፖች የተሻለ ቆንጆ ሸክላ ሰርተው የመጡት ብዙ ሰርታችሁ ነው የተባሉት ናቸው። እነዛኛዎቹ አንዷን ፐርፌክት በማድረግ ውስጥ ይዘውት የመጡት የማይረባ ነበር። ለምን ካላችሁኝ በመስራት ውስጥ በመውደቅ ውስጥ በመነሳት ውስጥ ነው ትክክለኛ ትምህርት ያለው እንጂ አንዲትን ነገር ፐርፌክት አድርጎ መስራት ውስጥ አይደለም። ስድስተኛ ኦብሴሽን ነው። ከልክ በላይ የሆነ መውደድ፣ ከነገሩ ጋር በጣም አታችድ መሆን፣ ሲበሉም ሲጠጡም ሻወር ቤት ሲገቡም ሲወጡም ሽንት ቤትም ሆነው ጉዳዩን ማሰብ። ኢማጂን እንደዛ ያሰባችሁለት ነገር ላይ ምን ያህል ኢፌክቲቭ ልትሆኑ እንደምትችሉ። የሆነ ጉዳይ ላይ የሚበልጣችሁ ሰው የተሻለ እውቀት ያለው ኮኔክሽን ያለው ሰው ሳይሆን ኦብሰስድ የሆነው ሰው ነው። ቢካዝ ከኦብሴሽን በኋላ ብዙ ነገሮች ይመጣሉ። ምናልባት ከእንግሊዘኛ ግራመር ውስጥ እጅግ በጣም ከመወዳቸው ቃላቶች መካከል አንዱ ኦብሴሽን ነው። ምክንያቱም ሁሉም ነገር የኦብሴሽን ውጤት ሊሆን ይችላል። ዋንስ ኦብሰስድ ከሆናችሁ አንድ ጉዳይ ላይ ስለሱ ነው የምታወሩት፣ ስለሱ ነው የምታስቡት። ስለዚህ ያገኛችሁትን ኦፖርቹኒቲ በሙሉ ማየት ኖቲስ ማድረግ ትችላላችሁ። ሌላ ሰው ሳይሆን እናንተ ታዩታላችሁ። አስቧቸው እስኪ አትሌቶችን ማለት ነው። አሁን ማይክል ጆርዳንን ሳስበው፣ ሮናልዶን ሳስበው ምን ያህል ኃይሌ ኢትዮጵያ ውስጥ ምን ያህል ለስፖርቱ ኦብሴሽን ቢኖራቸው ነው ሰው ተኝቶ ጓደኞቻቸው አብረዋቸው ስፖርት የሚሰሩ ሰዎች እረፍት እየወሰዱ እነሱ ተነስተው ይሮጡ ነበር። ይሄ ፒውር ኦብሴሽን ነው። ያ ኦብሴሽን ነው የደረሱበት ቦታ ላይ የሚያደርሳቸው። እንዴት ነው ያን ኦብሴሽን የማመጣው ካላችሁኝ፣ አንደኛም የምትሰሩት ነገር ውስጥ ዲፐር የሆነ ሚኒንግ መፈለግ ነው። ነገሩን ለመስራት ብሎ ሳይሆን ለተሻለው ለትልቁ ፐርፐዝ ለትልቁ አላማ ብሎ መምጣት ነው። እኔ አሁን ቢዝነስ ላይ ኦብሰስድ ነኝ። ቢዝነስ ላይ ኦብሰስድ ነኝ ስላችሁ ግን ገንዘቡን ለመስራት ወይም ደግሞ ቢዝነስ አለኝ ለማለት ሳይሆን የኔ ቢዝነስ ኢትዮጵያ ላይ ሊያመጣ የሚፈልገውን ኢምፓክት አውቀዋለሁ። ሶ ለዛ ኢምፓክት ስል ነው ኤቭሪዴይ የምነሳው። እሱ ሳልፈልገው ኦብሰስድ ያደርገኛል። ሁለተኛ ፕሮሰሱን ጄኒዩንሊ ኢንጆይ ማድረግ ነው። ጠዋት ተነስቶ መልፋቱን፣ ግራይንድ ማድረጉን፣ መጣሩን፣ እሱ ውስጥ ጆይ መፈለግ፣ ደስታ መፈለግ ነው። እየጠላችሁት ከሆነ የምትሰሩት ፐርፐዙም ትልቅ እንኳን ቢሆን ሳትደርሱበት ነው የምታቋርጡት። በጣም ብዙ ቢዝነሶች እኮ ኢትዮጵያ ውስጥ በሚሊዮን ብር የሚቆጠር የላውንቺንግ ኢቨንት አዘጋጅተው ምናምን ዲስአፒርድ ሆነዋል። በቃ ሀገር ይቀይራሉ
ሲባል ጠፍተዋል። ለምን? ፕሮሰሱን ኢንጆይ ያደረጉት አልነበረም። ፕሮሰሱ እየሰራቸው አልነበረም። ስራው ደግሞ ያለው ፕሮሰስ ውስጥ ነው። በዚህ ደረጃ አንድ ነገር ላይ ኦብሰስድ ስትሆኑ አመታት ሊወስድ የሚችለው ነገር ኮምፕረስ አድርጋችሁ በወራት ጊዜ ውስጥ ማሳካት ትችላላችሁ። ኤለን መስክ ለዚህ ቲፒካል ኤግዛምፕል ነው። ኢንጂነሮቹን ይሰበስባቸውና ይሄ ነገር ምን ያህል ጊዜ ይወስዳል ይላቸዋል። 4 ዓመት 5 ዓመት ይሉታል። ኦኬ ሹር 4 ወር አለን ይሄን ነገር ለመስራት። ከዛ እንዴት ነው በ4 ወር የሚሰራውና ክሬዚ ይሆናሉ። አብሯቸው ይቀመጣል። 4 ወር ሎኪን ያደርጋሉ። ቡም 4 ዓመት ሊወስድ የሚገባው ነገር በወራት ውስጥ አልቆ ይችላል። በዚህ ደረጃ ኮሚትድ የሆኑትን ሰዎች ተወዳድሮ ማሸነፍ ኦልሞስት ኢምፖሲብል ነው። ምክንያቱም እናንተ ሌላ ነገር እያሰባችሁ ህይወትን ኢንጆይ ያደረጋችሁ በዙሪያችሁ ካለ ሰው ጋር ኢንተራክት የምታደርጉበት ጊዜ ላይ እንዛቶች እየሰሩ ነው። ከእንደዚህ አይነት ሰዎች ጋር መፎካከር እጅግ በጣም ከባድ ነው። እስኪ አስቡት፣ የምትፈሩት ተፎካካሪያችሁ ወይም ኮምፒውተራችሁ ምን አይነት ሰው ነው? የምትፈሩት መስራቱን የማያውቀው በቃ እኔ የምፈራው እሱን ነው። ነን ስቶፕ የሚሰራ እኔ ብሬክ 3 እየሰራ ነው፣ ስተኛ እየሰራ ነው፣ የሆነ ነገር ሳደርግ አሁንም እየሰራ ነው። ያን ያህል ኦብሰስድ ከሆነ ኢቭን ደህነዝ እንኳን ቢሆን ሲሪየስሊ ብዙ ነገር እንኳን ባይኖረው አይ ኖ ፎር ሹር ያ ኦብሴሽኑ ብዙ ነገር እንደሚያመጣለ። ስለዚህ ፎርዋሉ ያን ተፎካካሪ አላማው ያን ተፎካካሪ መሆን ነው። ሰባተኛው እና ለዚህ ቪዲዮ የመጨረሻው ግን እጅግ በጣም ኢምፖርታንት የሚሆነው የለርኒንግ ቴክኒክ ደግሞ ሰዎች ማስተማር ነው። ማስተማር አይምሯችሁ ውስጥ ያለውን የእውቀት ጋፕ ያሳያቸዋል። ማለት እቺን ነገር ብዙ አላቃትም እንድትሉ ያረጋቸዋል። አንዳንዴ አሁን ህፃናት መጥተው ውስጥ የቋችሁ የሆነ 4ኛ 5ኛ 6ኛ ክፍል ተማሪዎች የሆነ የማትስ ፊዚክስ ጥያቄ ልታሳያችሁ ትችላላችሁ እኮ የሸመደዳችሁትን። ከዛ ግን አይምሯችሁ ምንድነው የሚነግራችሁ? አይ ብሮ እቺን ነገር በደንብ አታቃትም አስታውሰ ነው። ስለዚህ ኖሌጅ ጋፑን ሪያላይዝ ማድረግ ትችላላችሁ። ለሰው ታስተምሩት የገባችሁን ነገር ለሰው ኤጁኬት በማድረግ ውስጥ ራስ መማር አለ። እኔ ማስተማር የምወድበት አንዱ በጣም ወሳኙ ነገር ይሄ ነው። ባይ ዘ ወይ ሞር ባስተማርኩ ቁጥር ጉዳዩ ሞር እየገባኝ አንደርስታንድ እያደረኩት እውቀቴ ዴፕዝ እያገኘ ወደ ስራ አፕላይ እያደረኩት ነው የሚመጣው። ሰው ፕሪንሲፕሉ ቀላል ነው። ለሰዎች በቀላሉ ማስረዳት የማትችሉ ከሆነ እናንተም አልገባችሁ ማለት ነው። ስለዚህ እንዲገባችሁ ለሰዎች ማስተማር ጀምሩ። ዴር ዩ ጎ። ይሄው 7 ፕሪንሲፕል ሰጥቻችኋለሁ። ውሰዷቸው፣ አፕላይ አድርጓቸው። የምትማሩት የምትሰሩት ነገር ላይ ከዛ በኋላ ታመሰግኑኛላችሁ። ቅድም ነገርኳችሁ ነው። በህይወት የቆማችሁ ወይም ወደ ኋላ የቀራችሁ የመሰላችሁ ያልገባችሁ ነገሮች ስላሉ ሳይሆን የምትሰሩት የምትማሩት ነገር ላይ መፍጠን ስለማትችሉ ነው። በሁላችንም ህይወት ውስጥ የማይቀር ነገር ቢኖር መማር ነው። ኤቭሪዴይ መማር ነው። መማርን ኖቲስ ያላደረገ ሰው ካለ ፌል ለማድረግ በጣም ቅርብ ነው። ግን ይሄን ቪዲዮ ማየት መማር አይደለም። የሆኑ ፖስቶችን ሴቭ ማድረግ መማር አይደለም። ማቀድ መማር አይደለም። ቱሪስቶችን ማዘጋጀት መማር አይደለም። የምትማሩት መስራት ስትጀምሩ ነው። የእናንተ የወደፊት ህይወት ዲሳይድ የሚደረገው አሁን ላይ ባላችሁ የእውቀት ልክ ሳይሆን በምን ያህል ፍጥነት ራሳችሁን ለመቀየር ፈቃደኞች ናችሁ የሚለው ላይ ነው። አዲስ ኬሪየር ወይም ቢዝነስ ለመጀመር የምታስቡ ሰዎች ደግሞ ካላችሁ ከዜሮ ተነስታችሁ የመጀመሪያ 100,000 ልትሰሩበት የምትችሉትን መንገድ ብሬክዳውን እያደረኩ የሰራሁት የዩቲዩብ ቪዲዮ አለ። በዚህ ዓመት ከሰሯቸው ኮንቴንቶች የምወደው ይሄን ነው። እዚህ ወይም እዚህ ጋር አስቀምጥላችኋለሁ። አሁን ገብታችሁ ቼክ አድርጉት። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ። ሁሌ እንደምላችሁ ለራሳችሁ ስትሉ አሸንፉ። Do it for yourself.